እኔ አይደለሁም የወዲት ናት እኔ ምንም አላረኩም የወዲት አስቻለውን ፈልጎ መጥቶ ነበር? አዎ መጥቶ ነበር። ምን አለሽ? የተለመደውን ሸቱን ለፍልፎ ሄደ። ደግነቱ ግን እኔ እንዳንቺ አላመንኩትም ሞኝ ስላልሆንኩኝ። አዎ መችስ ካስቻለው ፍቅር ይዞሽ ብልጥ ነኝ ልትይ አይደለም አይደል? ከሰው ጋር ፍቅር ከያዘኝ ሞኝ ነኝ ማለት ነው? ከሰው ጋር ከሆነ አይደለም። አንቺ ግን ፍቅር ያዘሽ ካስቻለው ጋር ነው። አውቀሻል አይደለ? አስቻለው የዮዲት ወንድም ያባዬ ልጅ። አዎ አውቀዋለሁ። ደጋግመሽ ታውቂዋለሽ አትበይኝ። አስቻለው ነው አውቀዋለሁ። ብታውቂው ኖሮማ ፍቅር አይዝሽም ነበር። የውሸት መርዙን ሲረጭብሽ እሺ ብለሽ አንገትሽን ደፍተሽ አትቀበይም ነበር። ስለምን መርዝ ነው የምታወሪው? ፍቅር መርዝ ነው? አዎ ከተሳሳተ ሰው ጋር ከሆነ ፍቅር መርዝ ነው። ህይወትሽን ያመሰቃቅልብሻል እንጂ አያስተካክልልሽም። አስቻለው እንደምትዩ መርዝ የሆነ ሰው አይደለም። ከልቡ ያፈቅረኛል። በምን አወቅሽ? ከልቡ እንደሚወድሽ ማረጋገጫ አለሽ? ባፉ አፈቅርሻለሁ ስላለሽ ብቻ ያፈቅረኛል ብለሽ ደምድመሽ እንዳይሆን። ለነገሩ አልፈርድብሽም። ፀሐይ አይደለሽ? ላንቺ ምን ይሳንሻል? የሆነ ሰው መጥቶ አፈቅርሻለሁ ስላለሽ አፍቅሮሻል ማለት ነው። በቃ ሁሉንም ሰው ነው አይደል የምታምኚው? አውቃለሁኝ ያፈቅረኛል። እዛ ቤት ውስጥ እያለሁኝ ጥሩ የሆነልኝ እሱ ብቻ ነበር። ከሱ ውጪ ግን ሁሉም እንዳውሬ ነበር የሚሆን። እሱ ግን ለኔ ተከላክሎልኛል። ዮዲት እንድታከብረኝ አድርጓል። ባይወደኝ ኖሮ ለምንድን ነው ሁላ ነገር የሚያደርግልኝ? ምክንያቱም ገላሽን ለማግኘት ሲል። ካገኘ በኋላ ግን መቼም አይቶሽ የማያውቅ ባዳ ነው የሚሆንብሽ። ከገላሽ ውጪ የሚወደድ ነገር የለሽም እያልሽኝ? አላልኩም። አልሽ እንጂ ከዚህ በላይ እንዴት ልትይ ነው? ስለኔና ስላስቻለው ከነገርኩሽ ቀን ጀምሮ ሁሌ እንደተናደድሽ ነው። ለምን እንደዚህ የምትናደጂው? ላንቺ አስቤ ነዋ። ጓደኛዬ ስለሆንሽ ክፉ ነገር እንዲነካሽ አልፈልግም። የእውነት እኔን ክፉ ነገር እንዳይነካኝ ለመከላከል ነው ወይስ ምን? ስለቀናሽብኝ? ቀናሽብኝ? እኔ በምንሽ ነው የምቀናው? በፍቅሬ። አንቺን የሚያፈቅርሽ ሰው ስለሌለ እኔ ደግሞ ስለተፈቀርኩኝ ቀናሽ። ባንቺ ልቀና? ለዚያውም ባስቻለው በዮዲት ዘር? አዎ ቀንተሽ ነው። ለኔ ብታስቢማ በደስታዬ ትደሰቺ ነበር እንጂ ማሰብ የማልፈልጋቸውን ነገሮች እያሳሰብሽ አይምሮዬን አታስጨንቂውም ነበር። በጣም ነው ያዘንኩብሽ። እንደምቀናብሽ ነው የምታስቢው? ቅናት ካልተባለ ምንድነው የሚባለው? አንድ ቀን እንኳን ስለሱ ጥሩ ነገር ስትናገሪ ሰምቼሽ አላውቅም። ምክንያቱም ጥሩ ስላልሆኑ ነው። ጥሩ ስላልሆነ ሰው የውሸት ጥሩ ናቸው ብዬ እንድናገር ነው የፈለግሽው? አታውቂውም። አብሬ ኖርኩት እኔ፣ ቀን በቀን የማገኘው እኔ። ክፋቱን ደግሞ የምትነግሪኝ አንቺ። ስለማታውቂው ነገር ዝም ብለሽ የምታወሪ ከሆነ ቅናት ነው ማለት ነው? በፍቅርሽ ቀንቼ? አዎ። እንዴት አወቀ? ማስረጃውን ላቃጥል ስል ማን ነገረው? እንዴት አወቀ? እኔ እኮ ግራ ይገባኝ። አይ ወይዘሮ ወርቄ ፖሊሶች አይደሉ እንዴ? ሁሉም ቦታ እኮ ጆሮና አይን አላቸው። ከነሱ የሚደበቅ ነገር የለም። እኔ ምለው እስከ ዛሬ ደብቄ የነበረውን መረጃው እንዳይወጣ የተደበቀውን ነገር እንዲህ ሊጠረጥሩና ሊመጡ ቻሉ? እንዴት? እኔ በጣም ገርሞኛል። የሆነ ሰው ነው የነገራቸው። ማን ሊነግራቸው ይችላል? ማንም አያውቅም። የኔ ሚስጥር ይሄ ሚስጥር ማንም አያውቅም። አንተ ብቻ ነው የምታውቀው። አንተ ነህ ለፖሊሶቹ የተናገርከው? አይደለም አንተ ነህ እንጂ አንተ ነህ። ስላካፋው ለልጅ እንኳን አልነገርኳትም። ለአንተ ነው የነገርኩት። እኔ አይደለሁም። ራስህ ነህ። ካንተ ውጪ ማንም አይናገርም። ራስህ ነህ ለፖሊሶች የደወልከው። አዎ እንደውም እኔ ነኝ። እንዴት? እኔ ብታሰር ምን ትጠቀማለህ አንተ? ምንም ካልጠቀመ ታዲያ ለምንድን ነው ያቃጠርከው? ምክንያቱም ፖሊሶቹ የመስማሚያ ሐሳብ አቀረቡልኝ። የምን መስማሚያ ነው ያቀረቡልህ? እኔና ልጄን እስር ቤት የሚከት ነገር የምን መስማሚያ ነው የነገሩ? ቤቱ የሚሸጠው በእኔ ምክንያት እንደሆነ አውቀዋል። አንተ የሰራውን ወንጀል እንደረሳለህ እኔ ማግኘት ያለብኝን ነገር እንዳገኝ እርዳኝ አለኝ። እኔም ረዳሁት። አንተ ራስህን ስታድን እኔ ችግር ውስጥ እንደምወድቅ አላወቅም? አውቄያለሁ። በደንብ ነው የማውቀው። ያሳዝናል። እያወቅህ እንዴት ትከዳኛለህ? እንዴት ራስ ወዳድ ትሆናለህ?
ስለምን ክህደት ነው የሚያወሩት ወይዘሮ ወርቄ? የተዋወቅነው እኮ ቤተክርስቲያን ሊያስቀድሱ ሲመጡ አይደለም። ወንጀሎትን ለመደበቅ ማጅራት መቺ ሲፈልጉ ነው ያወቁኝ። እንደው የሥራህን ይስጥህ የተረገምክ ሰውዬ። የሌባ ስምምነት ፀሐይ ወጥታ እስክትጠልቅ ድረስ ብቻ ነው። ጥያቄው ከሁለቱ ቀድሞ ማን ይከዳል የሚለው ነው። እኔም ምሽቅድድሙን ስለቀደምኩት ነው የከዳሁት እንጂ ምንም ጥፋት አላጠፋሁም። ለማንኛውም ብሬን ቶሎ ፈልጋለሁ። ባልሰጥህስ? ባይሰጡኝ እንደ ልጆት በፖሊስ የምትታደኑበትን መረጃ አሳልፌ እሰጣችኋለሁ። አያናዱኝ ወይዘሮ ወርቄ፣ ብሬን ፈልጋለሁ። ወይ መርማሪ ያችን ወንጀለኛ አስከት አንተ እኮ ጎበዝ ነህ። በጣም ምርጥ ፖሊስ ኢንስፔክተር መሆን ያለብህ። ሀገራችን እንዳንተ አይነት ፖሊስ ጀግና ፖሊስ በመኖሩ በጣም ታድላለች። ወንጀለኛን እንደ ድብ ነው እኮ የምትነድፈው። ንድፍ ታደርጋለህ። በጣም ጀግና ነህ እውነት። ልክ ነው። ወንጀል ሰርቶ ከህግ ማምለጥ እንደማይቻል አውቃለሁ። አዎ አውቃለሁ። ግን ይወዲትን ያስካት? አላስኳትም። ላገኛትም አልቻልኩም። አመለጠች። እቺ ተረገመች ሳሙና የሆነች ልጅ እንደ ሳሙና ሙልጭ የምትል እኮ ነች። ያስኳት ስትል ደግሞ ታመልጣለች እኮ። ለመያዝ እንዲረዳህ እዚህ ከምትፈልጋት ውጭ ብትሆን ይሻላል። ምን ነው መርማሪዬ፣ እዚህ ቤት ተደበቀች ነው መሰለ? እዚህማ እንዳልተደበቀች አውቃለሁ። እዚህ እንዳልተደበቀች ካወቅ ለምን ውጭ አትፈልጋትም? ቤት ምን ትሰራለህ? ማለት ቤት እንግዳ ነው። እንኳን ለመመርመር ለመኖር እንኳን ብትመጣ በጣም ነው ደስ የሚለኝ እውነት። ግን አሁን ስራ ላይ አይደለ? ወንጀለኛን መያዝ አላማህ ነው። አልተሳሳቱም። አላማዬ ወንጀለኛ መያዝ ነው። ወንጀለኛውን ደግሞ ለመያዝ አሁን ያለውበት ትክክለኛ ቦታ ነው። ራስህ አይደለህ እንዴ ይወዲት እዚህ እንዳልተደበቀች አውቃለህ ያልከው? አዎ እንዳልተደበቀች አውቃለሁ። የተደበቀችበት ቦታ ሄደህ ፈልጋታ። ለምንድን ነው ጊዜህን እዚህ የምታባክነው? ጊዜን አላጠፋውም። ወንጀለኛውን ባልይዘውም ተባባሪውን ግን መያዝ እችላለሁ። ትቀልዳለህ እንዴ? ከዛች ወንጀለኛ ጋር ማን ይተባበራል ብለህ ነው? እሷ ብቻ ነች ሰው መግደል የምትወደው። ደግሞ በዚህ ሰዓት ሰው ከገደለ ጋር መተባበር ይቻላል ብለህ ነው? እኔ እንደዛ አይነት ሰው አለ ብዬ አልገምትም። ማንም ሰው ከገዳይ ጋር አይተባበርም። ይኖራል። እኔን ከጠየቀኝ ግን አይኖርም። በብዙ ነገር ትክክል ነህ፣ በዚህ ነገር ግን ተሳስተሃል። ለምንድን ነው የተሳሳትኩት? አይ የወዲት ወንጀል ስትሰራ ሊያግዛትና ሊተባበራት የሚፈልግ ሰው አለ በማለት እኮ ነው። ይቅርታ አድርግልኝና ስህተት አይመስልህም? አይመስለኝም፣ እርግጠኛ ነኝ። ከጀርባ ሆኖ ብዙ ሰው አግዟታል በእርግጠኝነት። አቤት እንደው ሰው በሰው ላይ የሚጨካከንበት ጊዜ ላይ ደረስን። እንደው ምን አይነት ጊዜ ነው? ውድ የሰውን ልጅ ነፍስ ለመቅጠፍ ለአንድ ደቂቃ እንኳን የማይታሰብበት ጊዜ ላይ ደረስን። አይገርሙትም? በጣም እንጂ መርማሪ። ግን ምን ማድረግ እንደሚገባህ ልንገርህ። ምን ላድርግ? እንደዚህ አይነት ነገር አረመኔ ነገር የሚሰሩ የሰውን ትንፋሽ የሚያቆሙ ከየቦታው ከተደበቁበት ቦታ አድነህ ይዘህ ለህግ ማቅረብ። ያኔ ወንጀል ለመስራት ያቀደ ሁሉ እነሱን አይቶ መማሪያ ይሆናል። አድኖ ለህግ ማቅረብና መቀጣጫ ማድረግ። በትክክል ድጋሚ የነፃነት አየር እንዳይተነፍስ አድርገው። ሰው የገደለ ሰው ምድር ሲኦል እንድትሆንበት ነው የሚገባው። ልክ ብሏል ወይዘሮ ወርቄ። ወንጀለኛ ለሰራው ጥፋት ተገቢውን ቅጣት እንሰጠዋለን። ጎበዝ ኮርች ይባላል። ከነዛ ወንጀለኞች ተርታ እኮ እርሶም ይመደቡበታል። ለምንድን ነው የምመደበው እንዴ? ለምን? ምን አደረግኩ? ምን አጠፋው እንዴ? ለምን እመደባለሁ? የዮዲት ተባባሪ ኖት። ሌላም ወንጀል እንደሰሩ መረጃው ደርሶኛል። ቀናሽብኝ እያልሽኝ እኮ ነው። እኔ ነኝ አንቺ ላይ የምቀናብሽ? በጣም ጥሩ። እሺ ለምንድን ነው የምትናደጂው? እንዴት ነው የማልናደደው?
እያልሽኝ ያለሽው ገብቶሻል? ቀናሽብኝ ነው እያልሽኝ ያለሽው። ቀናሽብኝ ብለሽኝ እሺ አመሰግናለሁ ብዬ ፈገግ እንድልልሽ ነው የጠበቅሽው? እሺ ካሳለው ጋር እንድኖር አትፈልጊም? እና ታዲያ ቀናሽ ካልተባለ ምንድነው የሚባለው? ምን ማለት እንደነበረብሽ ታውቂያለሽ? አመሰግናለሁ ነበር ማለት የነበረብሽ። እሺ ለምንድነው ማመሰግንሽ? የማፈቅረውን ሰው ለኔ ሲከራከርልኝ የኖረን ሰው ዝም ብዬ እንደተው ነው የምትፈልጊው? በዛ ላይ ደግሞ ምንም ሳታፍሪ ዝም ብለሽ ትሰድቢዋለሽ። እየሰደብሽው እኮ ነው። አዎ እሰድበዋለሁ። ካንቺ በፊት እኮ ማን እንደሆነ እኔ ነኝ የማውቀው። ከእህቱ ጋር ሆኖ እኮ አንገላቶኛል፣ ሰድቦኛል፣ መቶኛል። አዎ ድሮ መጥፎ ሰው ነበረ። አሃ አሁንስ ባንዴ ክፉነቱን ከውስጡ አውጥቶ መልካም ጥሩ ወንድ ሆነ፣ መላክ ሆነ። ጥሩ ወንድ ሆኗል። ደግ ነው። በጣም ሩሩ ነው መስሎሽ ነው? እባብ ምንም ቢለሳለስ እባብነቱን አይተው። ስላደፈጠ ተወኝ ማለት አትችይም። ሳታስቢው ቀንና ጊዜ ጠብቆ ይነድፍሻል። ያኔ የሰው ያለ ብቲ ማንንም አይደርስልሽም። ማንንም ነው የማይደርስልሽ። አልነደፍም። እባብ ብለሽ የጠራሽው ወንድ ያፈቅረኛል። ከመርዞች አዳነኝ እንጂ መርዝ አልሆነብኝም። ከዚህ በኋላ ስላስቻለው መጥፎ ነገር ስታወሪ መስማት አልፈልግም። ወደሽ ሳይሆን በግድሽ ትሰሚኛለሽ። ህይወትሽ እየተበላሸ ዝም እንድል አትጠብቂ። አንቺ ጠባቂ ማን ያደረገሽ? ማን? ጓደኛዬ ነሻ። አላማችን ደግሞ አንድ ነው። ሰርተን ወላጆቻችንን መጦር ነው። ከአላማችን የሚያደናቅፈን ነገር ሲመጣ ልንተባበር እንጂ ልንጠላላ አይገባም። እስከዛሬ አላማችን አንድ እንደነበር የማውቀው። ከዚህ በኋላ ግን አይደለም። ምራ የምታወሪው? ሰምተሽኛል። አላማችን አንድ አይደለም። በጣም እንለያያለን። ለወትሮ ባርቆ ሐሳቢነት ማቃት አለም አሁን ግን የለች። አርቄ ማሰብ አቃተኝ? አዎ አርቆ ማሰብ አቅቶሻል። አሁን የምነግርሽ ነገሮችን አጥርተሽ ማየት እንድትይ ነው። አጥርተሽ ማሰብ ያልቻልሽው አንቺ ነሽ። ህይወትሽን የሚያበላሽ ማዕበል እየመጣ ነው። ብትጠነቀቂ ይሻልሻል። ራሴን አዘጋጃለሁ። አታስቢ። ብቻ አንቺ እኔ ማድረግ የምፈልገውን ነገር እንዳደርግ ፍቀጅልኝ። አስቢበት። ውሳኔሽን ደጋግመሽ አስቢበት። አስቤበታለሁ። ምንም አልሆነ። እንዳፍሽ ያርግልሽ። እኔ ግን አልመሰለኝም። መጥፎ ነገር ነው የሚታየኝ። ራስሽን እንደ ሙር ነው አምጥተይ። ይቅርታ፣ ካንቺ ውጪ ማንንም ማሰብ አይችልም። የሚጠቅመውንም የማይጠቅመውንም ሁሉንም ነገር አንቺ ነሽ የምታውቂው። ምንድነው የምታወሪው አንቺ ልጅ? ብልጥ ነሽ፣ ማሰብ ትችያለሽ። እኔ ግን ማሰብ አልችልም። የሚጠቅመኝን ነገር ማሰብ አልችልም። ለራሴ ስለማላስብ አንቺ ለኔ እያሰብሽልኝ ልትነግሪኝ ነው? እኔ ላስብልሽ አላልኩ። ከዚህ በላይ ምን ልትይ ነው? እማፈቅረውን ሰው ጥሩ ሰው አይደለም ታዩ። ህይወትሽ እኔ በምለው መንገድ ካልሆነ የተመሰቃቀለ ይሆናል። እኔ ምንሽን ሰሚኝ ታዩ እያልሽኝ አይደል? ላንቺ ባሰብኩኝ ለውለታዬ እንደዚህ ነው የምትመልሽልኝ? ምንም ውለታ አልዋልሽልኝም። አሃ ለካ ውለታ ውለሽልኛል። እዚህ ቤት እንድኖር ፈቅደሽልኛል አይደል? በጣም ነው የማመሰግነው። ወዴት ነው የምትሄጂው? ቤት ልፈልግ። 1-2 ቀን እዚህ ቆይና ከዛ በኋላ ትፈልጊያለሽ። ያንቺ እርዳታ ያስፈልገኝ። ሄሎ አስቻለ እና ለም ቤት ነኝ። መተት ወስደኛለህ? እኔ ምንም አላደረኩም። ስንት አመት እስር ቤት እንደሚበሰብሱ ያውቃሉ? 20 አመት አነሰ ከተባለ ቀሪ እድሜውን እስር ቤት ሊያሳልፉ ነው ማለት ነው። እንዳትጨርሰው፣ ስለ እስር ነገር እንዳታወራልኝ። እኔ መታሰር አልፈልግም። መታሰር የማይፈልጉ ከሆነ እውነቱን ይንገሩ። የወዲት ናት ሁሉን ነገር ያደረገችው። ባሏን በአካፋ ደብድበዋለች። ይመሰክራሉ የወዲት እንደዛ እንዳደረገች? ግጥም አድርጌ ነው እንዴ። ያልሰራችውን ሰራች አይደለም። ሁሉን ወንጀል የሰራችው እሷ ነች፣ የወዲት ነች። የት ነው መሰክረው? ንገረኝ። ፖሊስ ጣቢያ ነው? ፍርድ ቤት? ፍርድ ቤት ሄጄ መሰክራለሁ። ሌላስ የሰራችው ወንጀል ምንድን ነው? ያልሰራችውን ጠይቀኝ እንጂ እንዴ። የወዲት እኮ ሰይጣን ነች። እኔ እናቷ ስለሆንክ ጉዳን ሸፍኝላት ነው እንጂ የሰራችው ወንጀል የሰራችው ስራ እኮ ተዘርዝሮ እኮ አያልቅም። ይሄን ያህል ክፋቷ ተዘርዝሮ የማያልቀው ምን ብትሰራ ነው? ያ ምስኪን ሆስፒታል ውስጥ ተኝቶ ነፍስ ውጪ ነፍስ ግቢ ውስጥ ያለ ጎረምሳ በሷ የተነሳ ነው መራመድ ያልቻለው። ያቺ ምስኪን እናቱን ደግሞ ስታስቃያት እኮ ነው የኖረችው። ምን አድርጋ? ያላረገችውን ነገር ጠይቀኝ። ትሰድባቸዋለች፣ ታስቃያቸዋለች። ይገርምሃል፣ ትልቅ ሰው ናቸው ብላ ሳትፈራ እንኳ ትደበድባቸው ነበር። የባሏንም እናት ትደበድብ ነበር? አይገርምህም? ሌላ ሴት ብትሆን የባሏን እናት ትጦር ነበር እንጂ ለመደብደብ ዱላ አታነሳም። የኔዋ ግን ትችልበታለች። ጨካኝ ነቻ።
መደብደቡ ነው እንደገረመ ልትገላቸው የሚበሉት ምግብ ውስጥ መርዝ እየጨመረች ነበር። መርዝ ጨምረባቸዋለች? ኧረ እባክህ እኔ ልሙት ያቺ ምስኪን ሴትዮ ፈጣሪ ጠብቃት አልሞተችም እንጂ የወዲት ልትገላቸው የተቻላትን ሁሉ አድርጋለች። እንደው ግን ይሄን ሁላ ነገር ስታደርግ እርስዎ ግን የት ነበሩ? አይ መርማሪ፣ የወዲት እኮ ማትቻል ሴት ናት። በጣም ክፉ አረመኔ እኮ ናት። ምንም ቢሆን ሰው ለመግደል ደረጃ እስክደርስ ድረስ ዝም ማለት የለበትም ነበር። ሞክሬ ነበር። ተይ ብያለሁ። ተይ ሲሏት ምን አለችት? እገልሻለሁ፣ ከዛሬ ጀምሮ ተይ የሚል ቃል ከአንቺ አፍ ከወጣ እገልሻለሁ ብላ አስራ አስፈራራች። እኔ ደግሞ እንደምታይኝ ትልቅ ሰው ነኝ። ፈርቼ ዝም አልኳ። ሰው እየተገደለ እርስዎ ለራስዎ ነፍስ ብቻ ፈርተው ዝም አሉ? አዎ፣ ማድረግ የሚቻለው ዝም ማለት ብቻ ነበር። መርማሪ አትፍረድብኝ። ከዝምታዬ ውጭ አንዲት ቃል እንኳ ብተነፍስ መጨረሻዬ ሲኦል ነበር። ለምንድን ነው ሲኦል የሚሆነው? ጥሩ ሰው አይደሉ እንዴ? ገነት አይገቡም? ለምን ሲኦል መረጡ? አይ ጥሩ ሰው ነኝ። ያው ትየወርቄ፣ ለምንድን ነው ያ ሁሉ ሲፈጠር ለፖሊስ ያላመለከቱት? ምኑን? ወንጀሉና ልጆት የሰራችውን ወንጀል ላመለክት ነበር። እና ለምን አላመለከቱም? አንድ ቀን ወርቄ ልጅሽ ወደ አውሬነት እየተቀየረች ነው፣ ብዙ ሰው እያቆሰለች ነው፣ ብዙ ሰው እየነከሰች ነው፣ ይህን ጸባን አስቆማለሁ ብዬ ላመለክት ወደ ጣቢያ ስመጣ እቅዴን አውቃ ኖሮ መንገድ ላይ አግኝታ እየደበደበች ወደ ቤት ይዛኝ መጣች። እየደበደበች? አዎ መርማሪ፣ ምንም ሳታዝንልኝ እየደበደበች አመጣች። ከዛ 3 ቀን ሙሉ ያለ ምግብ ያለ መጠጥ መኝታ ቤት ውስጥ አስራ አሰቃየች። 3 ቀን ሙሉ ምግብና መጠጥ ካፉ አልዞረም? አዎ። ወንድ ልጅ አሉት አይደል እንዴ? ማን ነበር ስሙ? አስቻለው። እሱ እንዴት ዝም አለ? አይ ምን መሰለህ፣ ቤት ውስጥ እኮ አይደለም ያሰረችኝ፣ የሆነ መጋዘን ውስጥ እኮ። አንዴ መጋዘን አንዴ ቤት ውስጥ እያወሩት ያሉት ከፖሊስ ጋር ነው። ይታወቁታል? አዎ። የፖሊስ ትልቅ ችሎታው ምንድን ነው? ውሸትን ማወቅ። እርሶስ እየዋሹ እንደሆነና እንዳልሆነ በቀላሉ ማላቅ ይመስሎታል? አንቺን ደስ እንዲልሽ ብዬ ፀጉሬን ተቆርጬ መጣ። ምን ሆነሽ ነው? ምን ሆነሽ ነው? የትም ሄጄ የለኝም፣ ለዛ ነው የደወልኩልህ። በቃ አታልቅሽ። እኔ የመጣሁ አይደል እንዴ? ደህና ትሆኛለሽ። የሆነ ቦታ ይዤሽ እሄዳለሁ። የት? ሆቴል። ለጊዜው ሆቴል ታርፊያለሽ። ከዛ ግን ቤት እከራይልሻለሁ። እዛ አብረን መኖር እንችላለን። አይዞሽ፣ አትፍሪ። ምንም ነገር አይፈጠርም። እኔ እንከባከብሻለሁ። ለምንድን ነው ግን የምትፈልገኝ? ለትዳር ነዋ። እኔ በህይወቴ እንዳንቺ አይነት ሴት አግኝቼ አላውቅም። መንገዴን፣ ህይወቴን ሁሉን ያስተካከልሽልኝ። እውነትህን ነው ግን ልመን? እመኚኝ፣ ላስደስትሽ ብቻ ነው የምፈልገው። እኔ አንቺ መንከባከብ ለእኔ ክብር ነው። አለም ግን ስለ እኔ መጥፎ ነገር ነገረች? አዎ ልክ ነች። ልጠላኝ ትችላለች። በመጥፎ ባህሪ ነው የምታቀኝ። በአንቺ የተነሳ ጥሩ ባህሪን ላታውቀው ትችላለች። ለነገሩ አልፈርድባትም፣ በድያታለሁ። ለነገሩ አሁን ተለውጫለሁ። ስላንተ መጥፎ ነገር ነው የሰማሁት፣ በጣም መጥፎ ነገሮችን። እነዛ መጥፎ ነገሮች አልፈዋሉ። አሁን ጥሩ ወንድ ነኝ። በጣም ነው ማፈቅርሽ የኔ ቆንጆ። አምናለሁ። አለምዬ እንዴት ነሽ? በጣም እኮ ነው የምወድሽ። አላውቅም። የማውቀው ነገር ጓደኛዬ እንደምታፈቅርህና እሷ እንደምታምንህ ብቻ ነው። እውነት ነው። እኔም እሷ ከምታፈቅረኝ የበለጠ በጣም ነው ማፈቅራት። እግዚአብሔር ያውቃል። አሁን ግን የምትሄድበት ቦታ ስለሌላት አግኝቻለሁኝ፣ አታስቢ። የምትቀጠሪበት ቤት አገኘሽ? አይ ቤት አይደለም። እና የት? ወደ ቤተሰቦችሽ ሀገርሽ ልትሄጂ? አልሄድም። የት ነው ታዲያ የምትሄጂው? ሆቴል ልወስዳት ነው። ለጊዜው እዛ ታርፋለች። ከዛ ቤት እንከራያለን። ከዛ እንጋባለን። ሆቴል ለምንድን ነው የምታድረው? ምን ችግር አለው? ታምነኛለች። ታምኛለሽ የኔ ፍቅር? አዎ አምናለሁ።
መተማመኑ ጥሩ ነው። ለምን ለሆቴል ብር ታወጣላችሁ? ወንደሰን ሆስፒታል ነው፣ እማዬም እዛ ናቸው። ለዛሬ ከኔ ጋር ትደርና ነገ የሚሆነውን ሰብሰብ ብለን እናወራለን። ብዙ እርዳታ አድርገሽልናል። ከዚህ የበለጠ ልናስቸግርሽ አንፈልግም። አታስቢ፣ ምንም አልቸገርም። ላግዛችሁ ፈልጋለሁ። እሺ በሉኝ። ምን ታስቢያለሽ ፍቅር? አንተን ታዩ ብላ ካልጨቀጨቀችኝ እሺ። በሷ አትፍረጂባት። ወዳ ሳይሆን በግዷን የጠላችኝ የኔ ጥፋት ነው። የመጠላቴ ምክንያት ደግሞ እኔ ነኝ። መጠላት ሲያንሰኝ ነው። አታስቢ፣ ምንም ነገር አልልሽም። ነይ ግቢ። ሰምተሻታል አይደል? እኔና አንቺን የሚለያይ ነገር ምንም አላወራም ብላለች አይደል? አለም እኔና እሷ የሚለያይ ነገር ምንም ነገር አትመክሪያትማ? አዎ። ነይ እንሂድ። ግቢ። እንዲተባበሩኝ ብቻ ነው የምፈልገው። እተባበርሃለሁ። አንተ ብቻ እንዳታስረን። እርግጠኛ ነኝ የወዲት ትደውልታለች። ብቻዎትም እንደሆኑ ይነግሯታል እና የት እንዳለች ያጣሩልኛል። ከዛ በኋላ እኛ ስራ ነው፣ እኛ እንይዛታለን። ትደውላለች ብለህ ነው? አዎ ትደውልታለች። ሲጀመር ከእርሷ ውጭ ማንም የላትም። አይ ስለማታውቃት ነው። ብዙ ጓደኞች አሏት። ጓደኞቿን ያውቃሉ እንዴ? አላውቃቸውም። ምን የዛሬ ልጆች እኮ ሶሻል ሚዲያ ላይ ነው የሚተዋወቁት። በእኛ ጊዜ እንኳ እሪ በከንቱ ላይ ጎምለል እያልኩ ሎሚ ነበር እኮ የሚወረወርልኝ። ተረቱ ይቆየኝና ጉዳያችን ላይ እናተኩር። እንዴ ተረት እኮ አይደለም። የወዲት ልጅ ደወለች። አንሱትና ልክ እንዳልኩት አድርጉልኝ። ሄሎ ልጄ፣ ደህና ነሽ? የት ነው ያለሽው? አዎ ብቻዬን ነኝ፣ ማንም የለም። የት ነው ያለሽው?